አሳላፊ ሳይሆን አሳራፊ ብትሆኑ የበለጠ እግዚአብሔር ከእናንተ ጋር ይሆናል። ስታሳርፉ ጸልያችሁ አቅዳችሁ ፕላን አድርጋችሁ ሳይሆን እሱ ፈልጎ የሌላችሁን እያየ ይሰጣቸዋል። ኤልሳ ጋር ለምን አመጣችሁ? የቤቱ አይደለም እዳው ለነቢያት ማህበር የተበደረው ነው። ቤቱንና ዛሬ ደግሞ የሚወሰዱ ልጆቹን የማስያዝ ደረጃ ያደረሰው ላንተ ነው። ለሰበሰብከው የነቢያት ማህበር ነው፣ ፐርሰናል አይደለም። የሱነም ከተማዋ ሴት ልክ ኤልሳ ሲያልፍ ታያለች። ለባለቤቷ ምን ብላ ማከረችው? ይሄ የሚያልፈው ሰው አገልጋይ ነው አይደለም ያለችው፣ ቅዱስ የእግዚአብሔር ሰው ነው ያዛለው። አቤት አለ። እስቲ እቺን ሴት ጥራት መጣችና በራፉ ጋር ነው የቆመችው። ምን አድርግልሽ ዘንድ ትፈልጊያለሽ አለ። አንድ የሱነም ሴት አሳርፋኝ ነበር ልበልልሽ፣ ለማልንገር ይላል። ወገኔ ማለት ነው ያለውትን ያልፈልግም ማለት ሮጣ መጣችና እግሩ ስር ወደቀች። እኔ መጀመሪያስ መች ጠየቅኩ አለችው። መች ልጅ ስጠኝ አልኩ፣ አንተው ራስህ አይደለም ወይ የሰራዊት ጌታ እግዚአብሔር ያልከኝ? ታዲያ ምንድነው አላት። ልጁ ሞቷል። ወለድም የትንሳኤም የብዙ ነገር ምሳሌ ናት እቺ ሴት። እንደምታውቁት ነው ኤልሳ የኤልያስ ምትክ ነው። ኤልሳ ኢያሱ እና ኢየሱስ የሚለው ስም ተመሳሳይ ነው። ድነትና አዳኝ የሚል ትርጉም ነው ያለው። የሚቀጥለው ኪዳን ምሳሌዎች ሆነው ገብተዋል። የመጀመሪያውን በማስረጀት ነው የተገለጡት። ሁለቱም ሴቶች በጣም መንፈሳውያን ሴቶች ናቸው። ቀጥታ ግንኙነታቸው ከኤልሳ ጋር ሳይሆን ከእግዚአብሔር ጋር ነው። በእርግጥ እግዚአብሔር በኤልሳ በኩል እያለፈ ነገሩን እየሰራው አነበብን እንጂ በዚያ ዘመን እግዚአብሔር እንዲያገለግል ያስቀመጠው ሰው እሱ ስለነበር ነው እንጂ ሰዎቹን ጉዳያቸውን የምትመለከቱት ከሆነ እግዚአብሔር ነው ቀጥታ ያለው። እግዚአብሔር የሚጠየቅበት ሰው ይሄ ሰው ስለነበረ ወደሱ ይዘውት መጡና እግዚአብሔርን ጠየቁበት። ከነዚህ ከሁለት ሴቶች መካከል የመጀመሪያዋ ሴት መጣች እና ስትመጣ ድንገት አይደለም የመጣችው። ላለመምጣት በጣም ብዙ የቆየች የምትመስል አይነት ሴት ናት። እና እሷ እንደተናገረችው ከሆነ መጽሐፉም እንደሚለን እሷ ቀጥታ ለኤልሳ እንደነገረችው ከሆነ ባሌ ባሪያ አለችው። ያንተ ባሪያ ነው ማለት ከነቢያት ወገን ነው። በኤልሳ ዙሪያ ከሚቀመጡ ነቢያት መካከል አንዱ ነበር። እግዚአብሔርን ይፈራል አይደለም ያለችው፣ እንደሚፈራ አንተ ታውቃለህ አለችውና አዎ እንደ ሞተም አውቃለሁ፣ ከመሞቱ በፊት ደግሞ እግዚአብሔርን ይፈራ እንደነበር አውቃለሁ። አሁን ምክንያቱም ስለሚቀጥለው ነገር ልታወራ ነው። እግዚአብሔርን ይፈራ ነበር፣ አሁን ሞቷል። አዎ ከመሞቱ በፊት የተበደረው ዕዳ ነበረበት። እሺ ባለ ዕዳው መጥቶ ለዕዳው ማካካሻ ሁለቱን ወንዶች ልጆች ይዞ ሊሄድ ነው። ምን እናርግ? ዕዳውን እባክህ አስከፍልልኝ። ከመሞቱ በፊት ተበድሯል። አዎ ዕዳ አለ ቤቱ ላይ። ይሄንን ዕዳ መክፈል ሳይችል ሞቷል። እሷም ቶሎ አልመጣችም። ባለዕዳው ሰውዬ እስኪመጣ ጠብቀዋለች ማለት ነው። ስለዚህ ዕዳውን ለመክፈል የቻለችውን አድርጋለች። አልቻለች፣ ከአቅሟ በላይ ነው። ስለዚህ ባለዕዳው መጥቶ ለዕዳ ማካካሻ ምን አለሽ? ምንም የላትም። ጭላጭ ዘይት ያለው ባዶ ማድጋ ነው ቤቷ ያለው። ምንም የለኝም። ስለዚህ ልጆችሽን ልውሰድ ብሎ ሁለት ልጅ ነው የሚወስድብኝ እና የምታደርገውን አድርጋለችው። በጣም የሚደንቃችሁ ነገር እኔ ምንድን የተበደረው ብዬ አነበብኩ። ለምንድን ነው ዕዳው ኤልሳ ጋር ለምን አመጣችው? የቤቱ አይደለም ዕዳው ለነቢያት ማህበር የተበደረው ነው። ቤቱንና ዛሬ ደግሞ የሚወሰዱ ልጆቹን የማስያዝ ደረጃ ያደረሰው ላንተ ነው። ለሰበሰብከው የነቢያት ማህበር ነው፣ ፐርሰናል አይደለም። እኔና ቤቴ ሊደግፈን አይደለም የተበደረው፣ ለማህበርን የተበደረው። ቀጥሎስ እግዚአብሔርን ይፈራል፣ እንደማይበድል ታውቃለህ። አዎ ባለዕዳ መጥቶ ሊወስድብኝ ነው፣ ላንተ ብሎ ስለሆነ የተበደረው ምንድነው መፍትሄው አለችው። ቤትሽ ምን አለ? ምክንያቱም ሰውየው ብዙ ነገር አልፎ ነው የመጣው ማለት ነው ልጆቿ ጋር። ቤትሽ ምን አለ ሲላ ጥቂት ዘይት ለመቀባባት የሚሆን አይነት ጥቂት ዘይትና ባዶ ማድጋ ስትለው ያላት ማድጋ ነው። ምኑን ያብዛው? ማድጋ ብዣላት እንዳታሳንሽ አላት። በጣም ያው ዝነኛ ነው ይሄ ቃል አይደል? አብጁ
አላት እና እንዳታሳንሽ አላት። ከሜዳም ከጎረቤትም ሰብስበሽ አምጪና ወደ ቤትሽ አስገቢ አላት። እሺ አለችው። ተአምር ብቻ አይደለም አይደል እየነገራት ያለው፣ አደራረግም ነው እየነገራት ያለው። ሰብስቢና አስገቢ ብሏት፣ ቀጥሎስ ከአንቺና ከልጆችሽ ጀርባ በሩን ዝጊው አላት። ጭላጩን ዘይት ቅጂው አላት። ቅጂው ሲላት እሺ አለችና ልጆቿን ማሰማርታ እሷም ባዶ ማድጋ ሰበሰቡ የሚል ቃል አለ። ሂሳይዳ ሰብስበው ቤቱን በማድጋ ሞልተው ምንድነው ማየ ዛሬ ሁሉ ማድጋ ሲላት ልንቀዳ ነው። ምክንያቱም ልጇን ነው አምጣ ትለው ነበር ይላል። ሳነበው ሰምታችሁኛል። ሌላ አምጣ ስትለው አልቋል አላት ይላል። ስለዚህ አንድ ላይ ነው የሰሩት። ስለዚህ ለምንድነው ሁሉ ማድጋ ይሄ ሁሉ? ቆይ ሄጄ እግዚአብሔር የተናገረኝ ነገር ምን አለሽ? ዘይት በዘይት ይሆናል ቤቱና ብዙ ማድጋዎች አምጪና እሞላዋለሁ ብሎኛል። ልጆቹም ያው እንግዲህ አምነዋል ማለት ነው። አፍተሮል አለማመንም አይቻልም። ባያምኑም ሴትዮ አምናለች። ሰብስበው ቤቱን ሞሉት። ከዛ ጭላጩን ዘይት ወደ ቤቷ ገባችላ። ስትቀዳ ይወጣል እንግዲህ ያው ይወጣ ነበር። ያው ተቀዳ። የመጨረሻውን አምጣ ስትለው የለም አላት። ከዛ ልክ ሞልቶ ሲያልቅ ወስዳ የምፈልገውን አረገች አይልም። መጣችና ያልከኝ ሆነ ምን ላርግ ቀጥሎስ አለችው። ኢንስትራክሽን ነው። የመጀመሪያውን ሽጪውና እዳሽን የሚያስከፍል ደረጃ ያለው ሽጭና እዳሽን ክፍል፣ የቀረውን አንቺና ልጆችሽ ተመገቡት አላት። ከዛ በኋላች ሴት ታሪክ የላትም። ለዚህ ጉዳይ ነው የመጣችው። ይሄ ጉዳይ ተመለሰላት፣ አለቀው፣ ወደ ቤቷ ሄደች። በቃ ጨረሰ። ህይወቷ በሌላ መንገድ ሄዶ ይሆናል። ቴክስት የላትም። የቀጠለ ቁጥር የላትም። እስከ ቁጥር 7 ናት። የምትቀጥለዋ ሴት ግን እዚህኛው ምዕራፍ ላይ ብቻ ሳይሆን ምዕራፍ 8 ላይ ጭምራለች። የሱነም ከተማዋ ሴት ከችግሯ ጋር የተገናኘ አይደለም። የሷና የኤልሳ ህብረት እቺኛ የገጠማት ነገር ነበረ። በዛ ጉዳይ ላይ አንድ ጊዜ ብቻ በቤቷ እንዲያልፍላት ፈልጋ ነው የመጣችው። አለፈ። እግዚአብሔር ደግ ነው። ሁለተኛዋ ሴት ግን ኤልሳ ለአገልግሎት ረጅም መንገድ ሴት በሱነም ያልፋል። የሱነም ከተማዋ ሴት ልክ ኤልሳ ሲያልፍ ታያለች። በመንገድ ሲያልፍ ታያለችና ለባለቤቷ ምን ብላ ማከረችው? ይሄ አለችው። አይ ቲንክ ምናልባት እሱ በጣም ቢዚ ሊሆን ይችላል። እሱ አያስተውለዋለች አይታ። ይሄ የሚያልፈው ሰው ብላ አገልጋይ ነው አይደለም ያለችው። ቅዱስ የእግዚአብሔር ሰው ነው። ቅዱስም ይላለው ከፊት ህይወቱንም አይተዋለች ማለት ነው። ቅድስና መቼስ ተናግራ ታመጣው ኑሮ ነው። ስለዚህ የህይወት አካሄዱን አይታው ቅዱስ የእግዚአብሔር ሰው ነው፣ ጄኒውን የእግዚአብሔር ሰው ነው አለ። ንጹህ ነው፣ እውነትም በኤልያስ ምትክ የገባ አይነት ሰው ነው። ስለዚህ ረጅም መንገድ ስለሚሄድ ሲያልፍ እኛ ቤት ይኑር አይደለም ባይዘው ያለችው። ሲያልፍ ፀሐዩ ከባድ አይደል? የነሱ ሀገር መካከለኛው ምስራቅ ፀሐዩ ትንሽ ከባድ ስለሆነ ሲያልፍ ገብቶ አረፍ እያለ ይሂድ፣ ቀዝቀዝ ያርግ። ነፍሱን መለስ ያርግና ውሃ ጠጥቶ ትንሽ ናፕ አርጎ እንዲሄድ። ለምን የቤታችን ሰገነት ላይ አንዲት ክፍል እንስራለትና እዛች ክፍል ውስጥ አልጋ፣ መብራት፣ ውሃ ምናምን እናርግለት። ከኛ ጋር አይገናኙ። ሲያልፍ ይግባና አረፍ ብሎ በዛው ይሂድ። እንዴት ዋላችሁም እንደናደሩም አያስፈልገውም። እሺ አለ። በጣም የተባረከ ሰው ነው። ሰገነታቸው ላይ አንድ ክፍል ነገር ሰሩና ሲመጣ እንዲያርፍ ነገረችው። ከዛ ኤልሳ ያው እግዚአብሔር በላዩ ላይ ያለ ሰውየው እየገባ እያረፈ ይሄዳል። ከዛ ጊያዝ አለ አብሮት። ጊያዝ ኤልሳ ብዙ ከላይ ነው የሚሰማው፣ ጊያዝ ደግሞ ከጎን ነው የሚሰማው። ብዙ መረጃ ከፈለገ ጊያዝ ነው የሚጠይቀው። ጊያዝ አለው አቤት አለው። እስቲ እቺን ሴት ጥራት አለው። መጣችና በራፉ ጋር ነው የቆመችው። ምን አደርግልሽ ዘንድ ትፈልጊያለሽ አላት። ኧረ እኔ በወገኔ መካከል የምኖር ሰው ነኝ፣ ምንም አልፈልግም። ስምሽን ለንጉሥ ልንገርልሽ?
ለጦር አለቃው ልንገር ለማን ልንገር ስምሽን እስቲ ንገሪ ለማን አንድ የሱነም ሴት አሳርፋኝ ነበር ልበልልሽ ለማን ልንገር ይላል ወገኔ ማለት ነው ያለውትን ያልፈልግም ማለት እሷ ምንም አይነት ጥያቄ እንደማትጠይቀው ሲያቅ ጊያዝን ጠራውና ምን የላትም አለው አሁን እቺኛዋ ጠይቃ ሰን ተጠይቃን የተመለሰላት ምን የላትም ሲለው ልጅ የላትም ሲለው ጥራት አለው መታ በሩ ጋር ቆማ አቤት አለችው የእስራኤል አምላክ የዛሬ ዓመት ወንድ ልጅ ይሰጥሻል ሲላት አሜን አይደለም ያለችው ባሪያህን እንዳታታልላት ተጠንቀቅ ውለታ ውላልኛለች ብለህ ቤቴ አሳርፋኛለች ውሃ ሰጣኛለች ብለህ ያልተባለውን ነገር ብለኝ እንደው እንደዚህ ይወደድኩ ይሄ ልቤን አደራህን እንዳታጠፋብኝ ስትለው አይ የዛሬ ዓመት አላት ያው ቀጣዩ ታሪክና ታውቁታላችሁ በአመቱ አይደለም ይላል ጸነሰች ወንድ ልጅም እግዚአብሔር ሰጣት ይላል ያው እግዚአብሔር እንደተናገረው አደረገ ይላል ይሄ ብቻ ግን አይደለም እዚህ ሴት ታሪክ ይቀጥላል ከዛ የተወለደው ልጅ ታመመ ይላል ልጁ ሲታመም እስከ ቀትር ድረስ ታመመ ይላል በቃ ድንገተኛ ነገር ነው እግሯ ላይ አስተኝታው ያለ ሞተባት የሚል ቃል አለ ምን እንዳረገች ታውቃላችሁ ልጄ ሞተ ብላ እሪ አላለች የሞቶ ልጅ ወስዳ ኤልሳ ክፍል አስተኛችው ማን ጠየቀ ልትለው እኮ ነው ሄዳ እንደሱ ነው ያለችው በዚህ መጀመሪያስ መች ለመንኩ እኮ ነው ያለችው ወስዳ ይላል ኤልሳ አልጋ ላይ ያጋደመችውና ባሏን ወደ ቀርሜሎስ ለሄድ ነው አለችው የት ቀርሜሎስ ደግሞ ተራራ ነው የተራራው አናት ላይ የነቢያት መኖሪያ ነው ባይዘው ሞቶ ጸጥ ብላ ታውቃለ ሎሌዋን እንተነዳ ከፊት ያለችው ሎሌ ይነዳል በቋንጨና የሚያገኛት ሰላም ኤልሳ ከሩቅ አያት ይላል ተራራ ላይ ቁጭ ብሏል ታውቃለ እየጸለየ ሊሆን ይችላል ከሩቅ አያትና ጊያዝን ያቺ የሱነም ሴት ናት አለ ሂድና እስቲ ጠይቃት ሰላም ነው ወይ በላት ሲለው ሮጦ ሄደና ኤልሳ ጋር ከመምጣቱ በፊት ሰላም ነውና አላት ሰላም ነው አለችው ሮጦ ቀድሞ ተመልሶ ሄደ ባይዘው ሰላም ነው ብላኛለች ኤልሳ ቁጭ ብሎ ምንድነው ያለው እግዚአብሔር ነገሩን ከኔ ሰውሮታል አለ ሰላም አይደለም ማለት አይኖ ሰላም ቢሆን አትመጣም ማለት ዛሬ ቀኑ መምጫ አይደለማ ህግ አለ መምጫ አይደለም ህግ ጥሳ ነው የገባችው there is something ግን እግዚአብሔር ከኔ ሰውሮታል አለ እግዚአብሔር ከኔ ሰውሮታል አለ ከዛስ ሮጣ መጣችና እግሩ ስር ወደቀች እንዴ እኔ መጀመሪያስ መች ጠየቅኩ አለችው መች ጠየቅኩ መች ልጅ ስጠኝ አልኩ አንተው ራስ አይደለም ወይ የሰራዊት ጌታ እግዚአብሔር ያልከኝ ታዲያ ምንድነው አላት ልጁ ሞቷል ስትለው ኤልሳን በትሬን ያዝና ሩጥ አለው ሩጥ ሲለው ሴትዮዋ አልሄድም አለችው እንዴት አንተ ራስና ጊያዝን ሲልከው ኖ አለችው አንተ ራስና ብላ ከተቀመጠበት ቦታ ተነስቶ መጣ ወደ ቤት ሲገባ ብላቴናው ሞቶ አልጋው ላይ ተኝቷል ከዛ ያው እንግዲህ በሩን ዘጋ ይላል ዘጋና ብላቴናው ላይ ተጋደመበት ይላል ብላቴናው ላይ ተጋደመ ቤት ተነሳ ይልና ከዛ ተራመደ ይላል በዚህ እያንዳንዱ ነገር ስለተጻፈ ማለት ተመላለሰ ይልና ተመልሶ ሲጋደም 7 ጊዜ ነው ልጁ ያስነጠሰው ነፍሱ ስትመለስ አንስቶ ለዚህ ሴት ሰጣት ይላል የመወለድም የትንሳኤም የብዙ ነገር ምሳሌ ናት እቺ ሴት እንደምታውቁት ነው ኤልሳ የኤልያስ ምትክ ነው ኤልሳ ኢያሱ እና ኢየሱስ የሚለው ስም ተመሳሳይ ነው ድነትና አዳኝ የሚል ትርጉም ነው ያለው የሚቀጥለው ኪዳን ምሳሌዎች ሆነው ገብተዋል የመጀመሪያውን በማስረጀት ነው የተገለጡት እና እዚህ ሴት ቤት የተከናወነውም እግዚአብሔር ኤፌሶን ምዕራፍ 2 ላይ ያለው ነው ቀጥታ በጣም ብዙ የአዲስ ኪዳን ጸሐፍት የሚያዛምዷቸው ኤፌሶን ምዕራፍ 2 ላይ ካለው ጋር ነው የሚያዛምዱት የመወለድ ምሳሌ ያደርጋል ቀጥሎ ደግሞ ከሞት የመነሳት የትንሳኤ ምሳሌ ሆኖ እዚህ ሴት ቤት እግዚአብሔር ወንጌል ይሰብካል ብላቴናው ሞተ ይላል ከዛ ኤልሳ በዚህ መንገድ አስነሳው ይላል እስትንፋስ እግዚአብሔር በልጁ ውስጥ መለሰልና ልጁ ተነሳ
አሳላፊ ሳይሆን አሳራፊ ብትሆኑ የበለጠ እግዚአብሔር ከእናንተ ጋር ይሆናል። ስታሳርፉ ጸልያችሁ አቅዳችሁ ፕላን አድርጋችሁ ሳይሆን እሱ ፈልጎ የሌላችሁን እያየ ይሰጣቸዋል። ይሄ ብቻም አይደለም፣ የመወለድም የመሞትም የመነሳትም ምሳሌ አድርጎ ነው እዚህ ሴት ቤት ይሄን ሁሉ ተአምር የሰራው። አዲስ ኪዳናችን ላይ የሚሆነውን ብዙውን ነገር በዚህ ሴት ቤትና ጓዳ እግዚአብሔር አከናውኗል።